ለጌታ ለኢየሱስ ክርስቶስ ዳግም ምጽአት እንድንዘጋጅ መንፈሳዊ እድገት እንዲኖረን የሚያደርግ ምጋቢያዊ አገልግሎት በቤተ ክርስቲያን ውስጥ መምጣት አለበት። ለምን? ጌታችን ኢየሱስ ሊመጣ ስለሆነ። የጌታ የኢየሱስ ክርስቶስን ዳግም መምጣት የምትጠባበቀዋ ቤተ ክርስቲያን መንፈሳዊ እድገት ያስፈልጋታል። በዚህ መከራ ማንም እንዳይናወጥ ይላል። ክርስቶስ ኢየሱስን በማምለኳ ምክንያት፣ ክርስቶስ ኢየሱስን በመከተሏ ምክንያት በመከራ ውስጥ እያለፈች ያለች ቤተ ክርስቲያን ካለች እርሷ ለጌታ ዳግም ምጽአት እንድትበቃ፣ ለጌታ ዳግም ምጽአት እንድትዘጋጅ፣ የጌታን መምጣት በምትጠብቅበት የሕይወት ስታንዳርድ ልክ እንድትገኝ መንፈሳዊ እድገት ያስፈልጋታል። የኔ ወንድሞችና የኔ እህቶች፣ እናንተስ መንፈሳዊ እድገት ያስፈልጋችሁ ይሆን? ብዙ ሰዎች በዚህ ዘመን አድገው ጨርሰዋል። በጣም ብዙ ሰዎች አድገው ስለጨረሱ ስብከት መተቸት፣ ትምህርት መተቸት፣ የሰባኪ ደጋፊ መሆን፣ አንዳንዶች በጣም በሚገርም ሁኔታ የሚገርም ነገር ሲናገሩ ትሰማላችሁ። በጣም የሚዘገንን ነገር። አድገው ጨርሰዋል። በቃ መጽሐፉ ምን እንደሚል በቅጡ እንኳን ሳይገነዘቡት ግን አድገው የጨረሱ ሰዎች አሉ። የኔ ወንድሞችና የኔ እህቶች፣ የምንናፍቃቸው ነገሮች ሁሉ አንድ ቀን በዚህ ምድር ያበቃላቸዋል። የምንናፍቃቸው፣ የምንራባቸው፣ የምንጠማቸው፣ የምንጸልይባቸው፣ የምናጸልይባቸው ነገሮች በሙሉ አንድ ቀን በዚህ ምድር ያበቃላቸዋል። ተስፋችንም እነሱ አይደሉም። ማረፊያችንም እነሱ አይደሉም። እርካታችንም እነሱ ሊሆኑ አይችሉም። ለአንድ ለእውነተኛ አማኝ፣ ለአንድ ለዳነ አማኝ የክብር ጌታ የሆነው የጌታችን የኢየሱስ ክርስቶስ ዳግም መምጣት፣ ሃሌሉያ! አሁን ዘመዶቼ፣ ትምህርቱም ስብከቱም የጌታን መምጣት እንድንጠብቅ ያረገናል አያረገንም አላቅም፣ ግን መፈተሽ አለብን። የምንማረው ትምህርት፣ የምንሰበከው ስብከት የሚባለው ነገር የጌታን መምጣት እንድንጠብቅ ነው ወይ የሚያረገን? ወይስ እዚህ መሬት ላይ ሰፍቶ እዚህ ምድር ላይ አስቀርቶ አንደኛው የጌታን ዳግም መምጣት ስናስብ እሱ ራሱ በቅዱሳን መላእክት ታጅቦ በታላቅ ክብር በደመና ከሰማይ ይመጣል። አሜን በሉ እስቲ። እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል የተባለለት ጌታ ይመጣል ሊወስደን። እመጣለሁ፣ ስፍራ ላዘጋጅላችሁ ነው የሄድኩት፣ እኔ ባለሁበት ትሆኑ ዘንድ መጥቼ ወስዳችኋለሁ፣ ልባችሁ አይዘን ያለ ጌታ። ይገርመኛል። ለደቀ መዛሙርት ልባቸው ሲያዝን ሌላ ተስፋ አልገባላቸውም። አይዟችሁ ትቀባላችሁ፣ አይዟችሁ ትነሳላችሁ፣ አይዟችሁ ምናምን ትሆናላችሁ አላላቸውም ጌታ ኢየሱስ። ይሄ ዘንድሮ ያለ ድለላ ነው። ይሄ ዘንድሮ ያለ ማታለያ ነው። ጌታ ኢየሱስ ክርስቶስ ያላቸው እንደዚህ ነው፣ ልባችሁ አይዛል አላቸው። ለምን ሲሉት በእኔ እመኑ ደግሞም በእግዚአብሔርም እመኑ አላቸው። የሚሄደው ስፍራ ላዘጋጅላችሁ ነው፣ ከዚያስ ተመልሼ እመጣለሁ። ጌታ ይመጣል በሉ ሲባካችሁ። በቃ እሱ ነው የሚያጽናናን፣ እሱ ነው የሚያሳርፈን። የጌታ መምጣት፣ የጌታ መመለስ፣ በተለይም በዚህ በመጨረሻው ዘመን ላለን ሰዎች ሰላም ሰላም ቅዱሳን፣ እንደምን ከረማችሁ? የእግዚአብሔር ጸጋና ሰላም በያላችሁበት ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ፣ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ጌታን በጣም አድርገን እናመሰግናለን። እግዚአብሔር ረድቶን እንደገና በዚህ ጊዜ በእግዚአብሔር ፊት መገኘት ችለናል። የአምላካችን የእግዚአብሔር ስም ለዘላለም እስከ ዘላለም የተቀደሰ ይሁን። እንግዲህ የጌታን ዳግም ምጽአት የምትጠብቀዋ ቤተ ክርስቲያን፣ መቼም ስለ ቤተ ክርስቲያን ሲታሰብ አሁን ባለንበት ሁኔታ የቤተ ክርስቲያን ነገር በጣም አነጋጋሪ እየሆነ የመጣበት ሁኔታ አለ። ጌታን በጣም አድርገን እናመሰግናለን ስለ ሁሉም። የጌታን ዳግም ምጽአት የምትጠብቀዋን ቤተ ክርስቲያን ለማየት የተሰሎንቄን መጽሐፍ እየተማርን ነው ያለነው። በእግረ መንገዳችን መጽሐፍትን ለማወቅ እየተማርን ነው። ዛሬ እንግዲህ ምዕራፍ 3 ላይ ደርሰናል። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 1 እስከ 13 ላይ ነው የምንመሰረተው። መንፈሳዊ እድገትና ለጌታ መምጣት መዘጋጀት። እዚህ ክፍል ውስጥ ሐዋርያው ቅዱስ ጳውሎስ ያብራራው እውነት ይሄ ስለሆነ እነዚህን ሁለት ዋና ነገሮች እናያለን። መንፈሳዊ እድገትና ለጌታ ዳግም መምጣት መዘጋጀት በጣም ወሳኝ የሆኑ ነገሮች ናቸው። ስለ መዘጋጀት ስናስብ መዘጋጀት ከእድገት ጋር በብርቱ የተያያዘ ነው። ታስታውሳላችሁ፣ በማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ 10 ቆነጃጅቶችን ምሳሌ አድርጎ ስለ መጨረሻው ዘመን ተናገረ። እነዚህ 10 ቆነጃጅቶች ሙሽራውን ይጠብቁ የነበሩ ናቸው። 10ሩም ደግሞ በመቅረዛቸው ዘይት ነበር። 10ሩም አንቀላፉ፣ 10ሩም ተኙ።
በጣም በሚገርም ሁኔታ በእንቅልፋቸው መካከል ላይ ግን ሙሽራው መጥቷል ተቀበሉት የሚል ድምፅ ተሰማ እና 10ሩም ከእንቅልፋቸው ነቁ። 10ሩም ናቸው የነቁት። መንቃት ብቻውን ፋይዳ አልነበረውም። ከመተኛታቸው በፊት ማድረግ የነበረባቸው ነገር ነበረ። ለመጠበቂያ የሚሆን ዘይት መያዝ ነበረባቸው። መጽሐፍ ቅዱስ ይናገራል እና ጎረቤቶቻቸውን 5ቱን ሴቶች እባካችሁ ከዘይታችሁ አካፍሉን ሲሏቸው አይ ያለው ዘይት ለእኛም እንኳን ላያስተማምን ይችላል፣ ስለዚህ ሄዳችሁ ግዙ ብለው አማከሯቸው፣ ምክር ሰጧቸው። ሙሽራውን በሚቀበሉበት ሰዓት ዘይት ሊገዙ ሄዱ። በጣም የሚገርመው ነገር ዘይት አልጠፋም። በዚያም ጊዜ አለ ዘይት። የሚገርመው ነገር ይሄ ዘይት ዘንድሮም አለ ያኔም አለ። በጣም የሚገርመው ነገር ያኔም ይኖራል እና ዘይት ፍለጋ ሲሄዱ ቀላል ነበር። አገኙ። ዘይት ገዝተው መጡ። የማያስገባ ዘይት፣ ወደ ሙሽራው ዘንድ የማያስገባ ዘይት ገዝተው መጡ። በጣም ከባድ ነገር። እኔ ወንድሞችና እኔ እህቶች ከእንዲህ አይነቱ አደጋ ለመትረፍ ማያስገባ ዘይት በአጉል ጊዜ ሄደው ገዝቶ መጡ። ወደ ሰርጉ ማያስገባ እና ዘይቱን ይዘው ሲመጡ በር ተዘግቶ ጠበቃቸው። በቃ በር የሚያዘጋ ዘይት፣ እሱን ስትፈልጉ በር ተዘግቶ የሚጠብቅበት ዘይት። እንዲህ አይነት ዘይት እግዚአብሔር መቼስ ከዚህ ያድን እና ከዚህ ለመዳን ከዚች ከተሰሎንቄ ቤተ ክርስቲያን የምንማራቸውን መሰረታዊ እውነቶች በዚህ ማታ ለማየት ጥረት እናደርጋለን። እንግዲህ በዚህ በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 1 እስከ 13 ባለው ክፍል ላይ እንድንጨብጣቸው የሚፈለጉ ቢያንስ 3 የሚያህሉ ዋና ነገሮች አሉ። ዓላማችን እነሱን ሁሌ እንደምናደርግ እነሱን በመበየን እንጀምራለን። አማኞች በማንኛውም ሁኔታ ውስጥ ሲያልፉ በእምነታቸው መጽናት እንደሚያስፈልጋቸው ማሳሰብ የዚህ ማታ ዋነኛ የትምህርታችን ትኩረት ነው። በማንኛውም ሁኔታ ውስጥ ስናልፍ፣ በደስታ ይሁን በሐዘን፣ በተለይ ደግሞ በመከራ ውስጥ ስናልፍ፣ በቻሌንጅ ውስጥ ስናልፍ መጽናት የሚባለው ነገር በጣም ለአማኞች ወሳኝ ነው እና መጽናት ማለት ምን ማለት ነው የሚለውን ነገር ዘርዘር አድርገን በዚህ በእግዚአብሔር ቃል እናያለን። ሁለተኛው አማኞች ለመንፈሳዊ እድገት ትክክለኛውን የምጋቤ አገልግሎት ፋይዳ ማወቅ አለባቸው። አሁን ብዙ ሰዎች ስለ መጋቢያዊ አገልግሎት ወይም ስለ መጋቢነት አገልግሎት በቤተ ክርስቲያን ውስጥ ብዙ ዕውቀት የለንም እና የትኛውን መጋቢያዊ አገልግሎት መካፈል እንዳለብንም አናውቅም። እውነተኛው የመጋቢ አገልግሎትም የትኛው እንደሆነም በቅጡ ብዙ ሰዎች የምንለይ አይመስለኝም። ስለዚህ ዛሬ ማታ በዚህ በአንደኛ ተሰሎንቄ መጽሐፍ ለጌታ ለኢየሱስ ክርስቶስ ዳግም ምጽአት እንድንዘጋጅ መንፈሳዊ እድገት እንዲኖረን የሚያደርግ መጋቢያዊ አገልግሎት በቤተ ክርስቲያን ውስጥ መምጣት አለበት። ለምን? ጌታችን ኢየሱስ ሊመጣ ስለሆነ። አሜን። ጌታ ሊመጣ ነው ወንድሞችና እህቶች፣ ጌታ ሊመጣ ነው። አሜን አትሉም? ጌታ ኢየሱስ ሊመጣ ነው። ጌታ ኢየሱስ ዳግመኛ ሊመጣ ስለሆነ መዘጋጀት በጣም 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 ያስፈልጋል። ክብር ለኢየሱስ ይሁን። ሶስተኛው እንድናውቀው የሚፈለገው ነገር ምንድነው ያላችሁኝ እንደሆነ አማኞች የጌታን መምጣት በማሰብ በመንፈሳዊ ሕይወታቸው ማደግ እንደሚገባቸው ማሳሰብ ነው። መንፈሳዊ እድገት ታርጌቱ ሊሆን የሚገባው፣ መንፈሳዊ እድገት ዓላማው ሊሆን የሚገባው የጌታችን የኢየሱስ ክርስቶስ ዳግም መምጣት፣ በዛ በጌታችን በኢየሱስ ክርስቶስ ዳግም መምጣት ቀን በመንፈሳዊ እድገት በእግዚአብሔር ፊት መገኘት፣ በፊቱ ያደግን ሰዎች ሆነን መገኘትን ዓላማ ያደረገ መንፈሳዊ እድገት ያስፈልገናል ማለት ነው። ዛሬ ማታ እነዚህን ዋና ነገሮች ለማየት ነው ጥረት የምናደርገው። ወደ ትምህርታችን ሐሳብ እንዘልቃለን። ተሰሎንቄ ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ ገና እንደተከላት ባለፈው ትምህርታችን እንዳየን ለ3 ሳምንት በምኩራባቸው እንዳስተማረና እንደሰበከ ኢየሱስ እሱ ክርስቶስ እንደሆነ ነግሯቸው ብዙ ሰዎች ወደ ጌታ እንደመጡ ወዲያውኑ ስደት ነው የጀመረው። ከዚያ ጊዜ ጀምሮ ይቺ ቤተ ክርስቲያን በስደት ውስጥ ነው ያለፈችው፣ በመከራ ውስጥ ነው ያለፈችው። ገና በለጋነቷ በአዲስነቷ ወደ ጌታ እንደመጡ ሰዎች ወዲያውኑ ስደት ነው የገጠማቸው። እና እነዚህ ሰዎች መከራ መጋፈጥ ጀመሩ እና መከራም በመጋፈጥ የነበረችው ያቺ የተሰሎንቄ ቤተክርስቲያን የአሸናፊነትን ሕይወት ትለማመድ የነበረች ነች። ይህንን የመጣባትን መከራ የመጣባትን ፈተና በማሸነፍ ከጌታ ጋር ለመቀጠል ጌታን ለማገልገል ለመቀጠል የእግዚአብሔር ቃል ከሷ ወጥቶ በዙሪያዋ ወዳሉ እንዲደርስ በመሰጠት ጌታም ታገለግል የነበረች መከራ አምልኮና አገልግሎት ያላስቆማት ቤተክርስቲያን ነበረች። መከራ አምልኮና አገልግሎት ያላስቆማት ቤተክርስቲያን ነበረች። ዛሬ እንደዛ አይነት ቤተክርስቲያን እንዳለችና እንደሌለች ብዙ እርግጠኛ አይደለሁም። ግን መከራ ያላስቆማት ቤተክርስቲያን ማምለክና ማገልገል መከራ ያላስቆማት፣ ስደት ያላስቆማት ቤተክርስቲያን ነበረች።
አንዳንድ ሰዎች ሲመሰክሩልኝ እሰማለሁ። ወደ ቻይና፣ ወደ ሩቅ ምስራቅ፣ ወደ መካከለኛው ምስራቅ አካባቢ በጣም በስደት ውስጥ እያለፈች የምታገለግል የክርስቶስ ቤተክርስቲያን እንዳለች እሰማለሁኝ። በሌላ አካባቢ ያለነውን አላውቅም። እና እቺ የተሰሎንቄ ቤተክርስቲያን እንደዚህ ነበረች እና በዚያ በምታልፍበት መከራ ውስጥ ጌታን እያገለገለች በምታልፍበት በዚያ መከራ ውስጥ መንፈሳዊ እድገትን በማግኘት ለጌታ ዳግም መምጣት እንዴት መዘጋጀት እንደሚገባት ሐዋርያው ቅዱስ ጳውሎስ ያስተማረውን እውነት በዚህ ማታ ለማየት እንጀምራለን። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 1 እንደዚህ ብሎ ይናገራል። ስለዚህ ወደፊት እንታገዝ ዘንድ ባልቻልን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ ይላል ሐዋርያው ቅዱስ ጳውሎስ። በዛ በተሰሎንቄ መቆየት ባልቻለ ጊዜ ወንድሞች ወደ አቴና አሽሽተውት ነበር። ወደዚያ ሸሽቶ ሄዶ ነበር። ጢሞቴዎስንና ሲላስን ደግሞ በዚያው ትቷቸው ነበር። በኋላ እንዲመጡለት ጠየቀ እና መጡለት። እሱ ግን በአቴና ነበረ። በአቴና ሆኖ ግን ልቡ አላረፈም። ስለነዚህ ሰዎች በጣም ብርቱ ስጋት ነበረበት፣ ብርቱ ጭንቀት ነበረበት። ቁጥር 4 ላንብብ። በእውነት ከእናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር ብሎ ይናገራል። ከዚያ ቀጥሎ ቁጥር 6 ላይ እነሆ ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ ይላል። ከዚያ ቁጥር 9 ላይ ደግሞ በእምነታችሁ የጎደለውን ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ ስለምንደሰት ብሎ ስለምንደሰተው ደስታ ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። መጨረሻ ቁጥር 13 ላይ ያለውን ቦታ ስንመለከት ጌታችንም ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ ሃሌሉያ! ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉ የሚሆን ፍቅራችሁን ያብዛም ይጨምርም ብሎ የእግዚአብሔር ቃል ይናገራል። እንግዲህ መንፈሳዊ እድገት የጌታ የኢየሱስ ክርስቶስን ዳግም መምጣት የምትጠባበቀዋ ቤተ ክርስቲያን መንፈሳዊ እድገት ያስፈልጋታል። በምን ሁኔታ ውስጥ ነው መንፈሳዊ እድገትን ማስቀጠል ያለባት ቤተ ክርስቲያን? የመጀመሪያው በመከራ ውስጥ በማለፍ እየተፈተነች ባለችበት ሁኔታ። እቺ መንፈሳዊ እድገት የሚያሻት የተሰሎንቄን ቤተ ክርስቲያን ሐዋርያው በዚህ በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 1 እስከ 5 ገልጧታል። እንዲህ ብሎ ይናገራል። ቁጥር 2 ስለ እምነታችሁ እንዲያጸናችሁና እንዲመክራችሁ ወንድማችንን የእግዚአብሔርንም አገልጋይ ከእኛ ጋር አብሮ በክርስቶስ ወንጌል የሚሠራውን ጢሞቴዎስን ላክ ነው። በዚህ መከራ ማንም እንዳይናወጥ ይላል። በዚህ መከራ ማንም እንዳይናወጥ። በታላቅ መከራ ውስጥ እያለፈች ነበረ እቺ የተሰሎንቄ ቤተ ክርስቲያን እና ሐዋርያው ቅዱስ ጳውሎስ እቺ በመከራ ውስጥ እያለፈችው ያለችው ቤተ ክርስቲያን የተሰሎንቄ ቤተ ክርስቲያን ምናልባት ሰዎች ጌታን እንዳይተዉ፣ ምናልባት ሰዎች ወደኋላ እንዳይመለሱ ከመከራው የተነሳ ከመከራው ጽናት የተነሳ አስተውሉ ዘመዶቼ። ሐዋርያው ቅዱስ ጳውሎስ ጌታን ይተዋሉ የሚል ስጋት ነው የነበረበት። ይሄንን ቁጥር 5 ላይ ታያላችሁ። ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ይላል። ወደፊት እታገዝ ዘንድ ዝም ብዬ ምንም አይሆኑም እጸልይላቸዋለሁ ብዬ ለመታገዝ አልቻልኩም። ለምን? እንዲህ ብሎ ይናገራል። ምናልባት ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗቸው ድካማቸውም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ ይላል። ልብ በሉ። በተሰሎንቄ ያልፍ የነበረው መከራ ፈታኙ እነዚህን በክርስቶስ ኢየሱስ ያመኑትን ሰዎች ጌታን እንዲክዱ ሊያደርግ የሚያስችል ጠንካራ የሆነ መከራ ነበር በላያቸው ላይ እያለፈ የነበረው። በጣም ኃይለኛ የሆነ መከራ በላያቸው እያለፈ ነበር እና ሐዋርያው ቅዱስ ጳውሎስ ምን ብሎ ይናገራል? ስለ እምነታችሁ ለማወቅ በቃ መታገስ አቃተኝ፣ ፈራሁ፣ ጌታን የምትተዉ መሰለኝ፣ የምትሸነፉ መሰለኝ፣ የምትረቱ መሰለኝ አለ ቅዱስ ጳውሎስ። ስለዚህ ዝም ብዬ ጸልያለሁ ብዬ ብቻ መቀመጥ አልፈለግኩም አለ እና ያደረገውን ነገር በኋላ ላይ መጥቼ ነግራችኋለሁኝ። እና እድገት የሚያስፈልጋት ቤተ ክርስቲያን፣ መንፈሳዊ እድገት የሚያሻት ቤተ ክርስቲያን ምን አይነት ቤተ ክርስቲያን
ክርስቲያን ናት ያላችሁኝ እንደሆነ ክርስቶስ ኢየሱስን በማምለኳ ምክንያት ክርስቶስ ኢየሱስን በመከተሏ ምክንያት በመከራ ውስጥ እያለፈች ያለች ቤተክርስቲያን ካለች እርሷ ለጌታ ዳግም ምጽአት እንድትበቃ ለጌታ ዳግም ምጽአት እንድትዘጋጅ የጌታን መምጣት በምትጠብቅበት የህይወት ስታንዳርድ ልክ እንድትገኝ መንፈሳዊ እድገት ያስፈልጋታል። የኔ ወንድሞችና የኔ እህቶች እናንተስ መንፈሳዊ እድገት ያስፈልጋችሁ ይሆን? ብዙ ሰዎች በዚህ ዘመን አድገው ጨርሰዋል። በጣም ብዙ ሰዎች አድገው ስለጨረሱ ስብከት መተቸት፣ ትምህርት መተቸት፣ የሰባኪ ደጋፊ መሆን፣ አንዳንዶች በጣም በሚገርም ሁኔታ የሚገርም ነገር ሲናገሩ ትሰማላችሁ። በጣም የሚዘገንን ነገር። አድገው ጨርሰዋል። በቃ መጽሐፉ ምን እንደሚል በቅጡ እንኳን ሳይገነዘቡት ግን አድገው የጨረሱ ሰዎች አሉ። የተሰሎንቄ ቤተክርስቲያን አድጋ አልጨረሰችም። በመከራ ውስጥ እያለፈች ነው። በፈተና ውስጥ እያለፈች ነው። እምነቷን የሚገዳደር ነገር መጥቷል። ሆኖም ግን እድገት የሚባል ነገር ያስፈልጋታል። መከራ እድገታችንን ሊያስቆመው አይችልም። መከራ እድገታችንን መንፈሳዊ እድገታችንን ሊያስቆመው አይችልም። ዘመዶቼ መንፈሳዊ እድገታችንን የሚያስቆመው የሥጋ ምቾት እና እቺ በመከራ ውስጥ ታልፍ የነበረችው ቤተክርስቲያን መንፈሳዊ እድገት ያስፈልጋት ነበረ። ሁለተኛው እቺ መንፈሳዊ እድገት የሚያስፈልጋት የነበረችው የተሰሎንቄ ቤተክርስቲያን የጌታን መምጣት በመጠባበቅ ትኖር የነበረች ቤተክርስቲያን ናት። ወንድሞቼና እህቶቼ ብዙ ሰዎች አሁን በቤተክርስቲያን ውስጥ ያለን በጣም ብዙ ሰዎች የጌታ የኢየሱስ ክርስቶስን መምጣት በምን ያህል ጉጉት እንደምንጠብቅ አይታወቅም። ጌታችን ኢየሱስ ክርስቶስ ይመጣል ብለን እሱን ተስፋ አድርገን እርሱን በመጠበቅ በመዘጋጀት የእሱን መምጣት በመናፈቅ ምን ያህል እንደምንኖር አይታወቅም። ከዚያ ይልቅ በዚህ ዘመን ያለን ሰዎች የጌታን መምጣት ከመናፈቅ ይልቅ የምንናፍቃቸው በጣም ብዙ ነገሮች አሉ። ወንድሞችና የኔ እህቶች የምንናፍቃቸው ነገሮች ሁሉ አንድ ቀን በዚህ ምድር ያበቃላቸዋል። የምንናፍቃቸው፣ የምንራባቸው፣ የምንጠማቸው፣ የምንጸልይባቸው፣ የምናጸልይባቸው ነገሮች በሙሉ አንድ ቀን በዚህ ምድር ያበቃላቸዋል። ተስፋችንም እነሱ አይደሉም። ማረፊያችንም እነሱ አይደሉም። እርካታችንም እነሱ ሊሆኑ አይችሉም። ለአንድ ለእውነተኛ አማኝ፣ ለአንድ ለዳነ አማኝ፣ ለአንድ በክርስቶስ ኢየሱስ አምኖ ድኖ ጌታን ለሚከተል አማኝ ለእንዲህ አይነቷ ቤተ ክርስቲያን አንድ ተስፋ አለ። ያም ተስፋ ምንድነው? እሱ ካላችሁ የክብር ጌታ የሆነው የጌታችን የኢየሱስ ክርስቶስ ዳግም መምጣት። ሃሌሉያ! ጌታን መጠበቅ። እስቲ ጌታን ጠብቃለሁ በሉ። ጌታን ጠብቃለሁ። ጌታን የሚጠብቅ ልብ። ዘመዶቼ ሁል ጊዜ ጌታን ስለመጠበቅ ሳስብ በአንድ ወቅት ያገኘኋቸው አንድ እናት ይታወሱኛል። እኚህ እናት የጌታ የኢየሱስ ክርስቶስን መምጣት ሁል ጊዜ የሚናፍቁ እናት ናቸው። ሁል ጊዜ የጌታን መምጣት የሚጠብቁ እናት ናቸው። አሁን ዘመዶቼ ትምህርቱም ስብከቱም የጌታን መምጣት እንድንጠብቅ ያረገናል አያረገንም አላቅም፣ ግን መፈተሽ አለብን። የምንማረው ትምህርት የምንሰበከው ስብከት የሚባለው ነገር የጌታን መምጣት እንድንጠብቅ ነው ወይ የሚያረገን? ወይስ እዚህ መሬት ላይ ሰፍቶ እዚህ ምድር ላይ አስቀርቶ በቃ እዚሁ ምድር በመሳካት እዚሁ ምድር በማግኘት እዚሁ ምድር በመበልጠግ እዚሁ ምድር በመቀባት እዚሁ ምድር በመለቅለቅ በምናምን እንድንኖር የሚያረግ ከሆነ እውነተኛዎቹ ሐዋርያት እውነተኛዎቹ ነቢያት ቤተ ክርስቲያንን ያደርጓት የነበረው ለጌታ ለኢየሱስ ክርስቶስ ዳግም መምጣት ያዘጋጇት ነበር። የጌታ መምጣት የሚናፍቃት ቤተ ክርስቲያን እና እኚህ ቅድም የነገርኳችሁ እናት በጣም ይገርሙኛል። እንዲህ አይነት አገልጋዮች ያሳደጓቸው እናት ስለነበሩ ሁል ጊዜ ዝናብ ሲዘንብ አንድ ነገር ያደርጋሉ፣ ሰማዩ ብልጭ ሲል። ምክንያቱም ሲማሩ እንደዚህ ተምረዋል። የጌታ መምጣት መብረቅ ከጫፍ ጫፍ ብልጭ እንደሚልና ከጫፍ ጫፍ በርቶ እንደሚታይ እንደዚያ ነው የሚመጣው የሚለውን የማቴዎስ ወንጌልን ቃል ስለሰሙ እኚህ እናት ዝናብ ዘንቦ መብረቁ ብልጭ ብልጭ ማለት ሲጀምር የሚያረጉትን ነገር ልንገራችሁ። ቶሎ ብለው ይገቡና ሰውነታቸውን ይታጠባሉ። ያበሻ ልብስ አላቸው። ያንን ያበሻ ልብስ ቂቅ ብለው ይለብሱና ከዛ በሩ ጋር ወንበር አውጥተው ቁጭ ይላሉ። እና አንድ ቀን እንደዚህ የጠየቋቸው ማማ ለምንድን ነው ዝናብ ሲዘንብ ወጥተው እንደዚህ የሚቀመጡት ባልኳቸው ጊዜ እንደዚህ ብለው ነገሩኝ። ሊመጣ እኮ ነው አይታይም፣ ይኸውልህ ሰማዩ ብልጭ ብልጭ እያለ ነው። የናፍቆት ብዛት ዘንድሮ ምን እንደምንናፍቅ አይታወቅም። የጌታ መምጣት ዘመዶቼ፣ ስለ ጌታ ዳግም መምጣት ስናስብ በሁለት መንገድ ማሰብ አለብን። አንደኛው የጌታን ዳግም መምጣት ስናስብ እሱ ራሱ በቅዱሳን መላእክት ታጅቦ በታላቅ ክብር በደመና ከሰማይ ይመጣል። አሜን በሉ እስቲ።
እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል የተባለለት ጌታ ይመጣል ሊወስደን። እመጣለሁ፣ ስፍራ ላዘጋጅላችሁ ነው የሄድኩት፣ እኔ ባለሁበት ትሆኑ ዘንድ መጥቼ ወስዳችኋለሁ፣ ልባችሁ አይዘን ያለ ጌታ። ይገርመኛል። ለደቀ መዛሙርት ልባቸው ሲያዝን ሌላ ተስፋ አልገባላቸውም። አይዟችሁ ትቀባላችሁ፣ አይዟችሁ ትነሳላችሁ፣ አይዟችሁ ምናምን ትሆናላችሁ አላላቸውም ጌታ ኢየሱስ። ይሄ ዘንድሮ ያለ ድለላ ነው። ይሄ ዘንድሮ ያለ ማታለያ ነው። ጌታ ኢየሱስ ክርስቶስ ያላቸው እንደዚህ ነው። ልባቸው ሲወድቅ፣ ልባቸው ሲዝል፣ ተስፋ ሲቆርጡ አንድ ነገር ነገራቸው ጌታ ኢየሱስ። ልባችሁ አይዛል አላቸው። ለምን ሲሉት በእኔ እመኑ ደግሞም በእግዚአብሔርም እመኑ አላቸው። እኔ የሚሄደው ስፍራ ላዘጋጅላችሁ ነው፣ ከዚያስ ተመልሼ እመጣለሁ። ጌታ ይመጣል በሉ ሲባካችሁ። በቃ እሱ ነው የሚያጽናናን፣ እሱ ነው የሚያሳርፈን። የጌታ መምጣት፣ የጌታ መመለስ፣ በተለይም በዚህ በመጨረሻው ዘመን ላለን ሰዎች እና የጌታን መምጣት የምትጠባበቅ በዚህ ልክ፣ በዚህ የረሃብ ልክ፣ በዚህ የጉጉት ልክ የጌታን መምጣት የምትጠባበቅ ቤተ ክርስቲያን መንፈሳዊ እድገት ያስፈልጋታል። አንዲት ሴት የሰርጓን ቀን ስትጠብቅ እግሯን ዘርግታ እንደፈለጋት እየኖረች እንደማትጠብቅ ሁሉ፣ የፈለገችውን ነገር እያረገች እንደማትጠብቅ ሁሉ፣ ለሰርጓ ቀን ብቁ ሆና እንድትገኝ በብዙ ጥንቃቄ በብዙ ዝግጅት እንደምትኖር ሁሉ የጌታን መምጣት የምትጠባበቅ ቤተ ክርስቲያን በመንፈሳዊ እድገት ዝግጅት ጌታን ትጠብቃለች። የተሰሎንቄ ቤተ ክርስቲያን እንግዲህ እንዲህ አይነት ቤተ ክርስቲያን ነበረች። መንፈሳዊ እድገት ያሻት የነበረችው የተሰሎንቄ ቤተ ክርስቲያን አንደኛ በመከራ ውስጥ ታልፍ የነበረች ቤተ ክርስቲያን ናት። ሁለተኛ የጌታን መምጣት ትጠብቅ የነበረች ቤተ ክርስቲያን ናት። ስለዚህ መከራን ለማሸነፍና የጌታን መምጣት ለመጠበቅ መንፈሳዊ እድገት የሚባለው ነገር በጣም ወሳኝ ነው ማለት ነው ዘመዶች፣ በጣም ወሳኝ ነው። ልብ ብላችሁ ስሙኝ። መከራን ለማሸነፍ በመከራ ውስጥ ድል ነስቶ ለማለፍ ዘይት መግዛት አይደለም መፍትሄው። እሱ አይደለም መፍትሄው። በመንፈሳዊ ሕይወት አድጎ ጠንክሮ መገኘት። የዕብራውያን ጸሐፊ እንደተናገረ ዘመዶቼ በመንፈሳዊ ሕይወታቸው የጠነከሩ ሰዎች የትኛውንም መከራ የትኛውንም ቻሌንጅ ስለ ወንጌል የሚመጣባቸውን ነው ዘመዶቼ፣ ክርስቶስን ስለ መከተል፣ ክርስቶስን ስለ ማምለክ፣ እግዚአብሔርን ስለ ማገልገል የሚመጣባቸውን ማናቸውንም መከራ ያደጉ ሰዎች ማሸነፍ ይችላሉ፣ ማለፍ ይችላሉ። ያላደጉ ሰዎችስ ችግር አለ። ሐዋርያው ቅዱስ ጳውሎስ እነዚህ ሰዎች ያሉበት መንፈሳዊ ሁኔታ ገና ለጋ ስለነበሩ ስጋት ገባበት። ጌታን ይተው ይሆን ወይ? ወደኋላ ይመለሱ ይሆን ወይ ብሎ እና ሐዋርያው ምን አደረገ? ለተሰሎንቄ ቤተ ክርስቲያን መንፈሳዊ እድገት አስተዋጽኦ ያደረጉ ነገሮች እንግዲህ ሐዋርያው ቅዱስ ጳውሎስ እቺ የተሰሎንቄ ቤተ ክርስቲያን እንድታድግ፣ በመንፈሳዊ ሕይወቷ እንድታድግ፣ በመንፈሳዊ ሕይወቷ እንድትበረታ፣ በመንፈሳዊ ሕይወቷ እንድትቆም ለማድረግ የወሰደውን ሜጀር እንመለከታለን። ልብ በሉ፣ እንደዚህ ብሎ ይናገራል። ቁጥር 2 ስለ እምነታችሁ እንዲያጸናችሁ። በደንብ ስሙኝ። ስለ እምነታችሁ እንዲያጸናችሁ። ሐዋርያው ቅዱስ ጳውሎስ ስጋቱ እምነታቸውን ይተዋሉ ብሎ ነው። እምነታቸውን ይክዳሉ፣ ጌታን ይክዳሉ፣ ወደኋላ ይመለሳሉ፣ ከመከራው የተነሳ በቃ ይጠፋሉ ብሎ ነው እየሰጋ ያለው። ስለዚህ ስለ እምነታችሁ እንዲያጸናችሁ፣ በእምነት እንድትጸኑ፣ ደግሞም እንዲመክራችሁ፣ በአዲሱ ትርጉም እንዲያጸናናችሁ ይላል። ደግሞም እንዲመክራችሁ ወንድማችንን የእግዚአብሔርንም አገልጋይ ከእኛ ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው። በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁና ብሎ በጣም ቁልፍ የሆነ ነገር ለመንፈሳዊ ሕይወት እድገታቸው ቁልፍ የሆነ ነገር ሐዋርያው ቅዱስ ጳውሎስ ይነግረናል። የመጀመሪያው ለመንፈሳዊ ሕይወት ለቤተ ክርስቲያን መንፈሳዊ ሕይወት እድገት የመጀመሪያው አስፈላጊ ነገር ምንድነው? እሱ ካላችሁ በትክክለኛ እረኛ ወይም በትክክለኛ መጋቢ ወይም በትክክለኛ አገልጋይ የሚሰጥ የእረኝነት አገልግሎት ያስፈልጋል። ቤተ ክርስቲያን እንድታድግ፣ ቅዱሳን በሕይወታቸው እንዲያድጉ በትክክለኛ አገልጋይ፣ ልብ በሉ፣ ሐዋርያው ጳውሎስ ለተሰሎንቄ ቤተ ክርስቲያን ያደረገው ጢሞቴዎስን ወደ ተሰሎንቄ ቤተ ክርስቲያን መላክ ነው። ለምን ጢሞቴዎስን ላከው? መጽሐፍ ቅዱስ በግልጽ እንደሚነግረን ይሄ ጢሞቴዎስ የተባለ ሰው የእረኝነት ጸጋ፣ የእረኝነት ጥሪ፣ የእረኝነት አገልግሎት በሕይወቱ ያለ ሰው ነው።
በኤፌሶን በነበረ ጊዜ መጽሐፍ ጳውሎስ ደብዳቤ እንደጻፈለት ታያላችሁ። የኤፌሶንን ቤተክርስቲያን አለያ ጢሞቴዎስን ስትመለከቱ የኤፌሶንን ቤተክርስቲያን እንዴት እንዳደራጃት፣ እንዴት እንዳገለገለ፣ አገልጋዮችን ተተኪ መሪዎችን እንዴት እንዳፈራ ትመለከታላችሁ። ስለ ጢሞቴዎስ ሐዋርያው ቅዱስ ጳውሎስ ሲመሰክር በፊልጵስዩስ መጽሐፍ ላይ እንደዚህ ብሎ ተናግሯል። ስለናንተ የሚጨነቅ ስለናንተ ሁኔታ የሚጨነቅ ሁሉ የራሳቸውን ይፈልጋሉ፣ የጌታን አይደለም። ልብ በሉ፣ የጌታን አይደለም። ይሄ ጢሞቴዎስ ዝም ብሎ የተላከ ሰው አይደለም፣ ሕይወቱ የተጣራ። ምክንያቱም ሐዋርያው እንደዚህ ብሎ ይናገራል፣ የእግዚአብሔር አገልጋይ ነው ይላል። የእግዚአብሔር አገልጋይ፣ የደሞዝ አገልጋይ አይደለም፣ የቲፎዞ አገልጋይ አይደለም፣ የጸጋ ስጦታ አገልጋይ አይደለም፣ የእግዚአብሔር አገልጋይ ነው። የሆነ የዘር አገልጋይ አይደለም፣ የሆነ ግሩፕ አገልጋይ አይደለም፣ የእግዚአብሔር አገልጋይ፣ እውነተኛው እረኛ፣ ቤተክርስቲያንን የሚያሳድጋት፣ ቅዱሳንን ለጌታ መምጣት በመንፈሳዊ እድገት የሚረዳ የሚያሳድግ እረኛ እንዲህ አይነት እረኛ ነው እና የመጀመሪያው ለቤተክርስቲያን የሚያስፈልጋት ነገር በትክክለኛ አገልጋይ የሚሰጥ የእረኝነት አገልግሎት። ዛሬ በዚህ ውስጥ የምትሰሙኝን ሰዎች አንድ ምክር መምከር ፈልጋለሁ። በተለይ ደግሞ ከአገር ውጪ የምትኖሩ ክርስቲያኖች፣ በተለይ ደግሞ ከአገር ውጪ የምትኖሩ አውሮፓ፣ አሜሪካ፣ ካናዳ ምናምን የምትኖሩ አማኞች በደንብ ስሙ። በፍጹም በእረኝነት ጥላ ስር መሆን የማትፈልጉ፣ ለማንኛውም የእረኝነት አገልግሎት አካውንታቢሊቲ የሌላችሁ የፌስቡክ አርበኞች በደንብ ስሙኝ። በሕይወታችሁ አታድጉም፣ አይሆንም። ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ላከ፣ በመከራ ውስጥ ያለችዋ ቤተ ክርስቲያን እንድታድግ። ለአገልጋዮችም መናገር ፈልጋለሁ። እግዚአብሔር በትክክል ለእረኝነት አገልግሎት ጠርቶን ከሆነ፣ እውነተኛ መጋቢዎች ከሆንን ሊያሳስበን የሚገባው ነገር የአባል ቁጥር ብዛት ብቻ ሳይሆን ሊያሳስበን የሚገባው ነገር እነዚህ ሰዎች በሕይወታቸው እየተለወጡ ነው ወይ? ይሄ የሚያባብል ማይገስጽ፣ ንስሐን ማስተምር ትምህርት ማስተማር ሕዝቡን ሊያሳድገው አይችልም። ፊታቸውን እያየን ልናስተምራቸው አይገባም። ፊታቸውን እያየን ልንናገር አይገባም። ልናስተምር የሚገባው እግዚአብሔር እንድንነግራቸው፣ በቅዱስ ቃሉ እግዚአብሔር እንድንነግራቸው ያለንን ለእግዚአብሔር ቃል ታማኝ መሆን በጣም ያስፈልጋል። ለእረኞች ሰዎች ሊቃወሙን ይችላሉ። አዎ ሊቃወሙን ይችላሉ። ፓስተርዬ ላይሉን ይችላሉ። አዎ ላይሉን ይችላሉ። ቲፎዞ ደጋፊ ላይሆኑን ይችላሉ። አዎ ላይሆኑ ይችላሉ። የእኛ ጉዳይ እሱ ሊሆን አይገባም። እረኞች የሚነጠቅ ሰው ማዘጋጀት፣ አስራት የሚከፍል ሰው አይደለም፣ የሚነጠቅ ሰው ወደ እግዚአብሔር መንግሥት ጌታ ኢየሱስ ክርስቶስን ሊቀበል የሚችል ሰው ማዘጋጀት በጣም ወሳኝ ነው ዘመዶች። ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ላከው። ጢሞቴዎስን ሲልከው ለሁለት ነገር ነው የላከው። የመጀመሪያው የላከው እንዲያደርግ ነው፣ በእምነታቸው እንዲያጸናቸው። ምን ማለት ነው እሱ? ስለሚያምኑት እምነት፣ ስለተከተሉት እምነት ትክክለኛ መረዳት እንዲያገኙ፣ ትክክለኛ ዕውቀት እንዲያገኙ፣ እንዲተከሉ። የኔ ወንድሞችና የኔ እህቶች ሰዎችን ከተለያየ ቦታ ጠርተን ጋብዘን እንዲያስተምሩ እንዲያገለግሉ ማድረግ ጥሩ ነው። እሱ ላይ ተቃውሞ የለኝ። ነገር ግን እግዚአብሔር በእረኝነት አገልግሎት ጠርቶን ከሆነ በእጃችን ላይ እግዚአብሔር የሰጠንን መንጋ በእግዚአብሔር ቃል ዕውቀት መትከል ማስተማር ያስፈልጋል። ዘመዶቼ ዕውቀት ኃይል ነው። ሰው በመከራ ውስጥ የሚያልፈው በኃይል ነው። ሰው መከራን የሚያሸንፈው በኃይል ነው። ዕውቀት ደግሞ ኃይል ነው፣ የእግዚአብሔር ቃል ዕውቀት። ስለዚህ ሐዋርያው ቅዱስ ጳውሎስ ይሄንን የተመሰከረለት አገልጋይ፣ ይሄንን እውነተኛ አገልጋይ በእምነታቸው እንዲያጸናቸው። ሰዎች በእምነታቸው ሊጸኑ የሚችሉት መቼ ነው? እውነትን ሲማሩ። ምክንያቱስ ጌታችን ኢየሱስ እንደዚህ ብሎ ተናገረ፣ ቃሎቼ በእናንተ ውስጥ ቢኖሩ እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል። ስለዚህ ሐዋርያው ቅዱስ ጳውሎስ የመጀመሪያ ያደረገው ነገር ጢሞቴዎስን ወዴት መላክ ነው? ወደ ተሰሎንቄ።
እቺ መንፈሳዊ እድገት ወደሚያስፈልጋት ቤተክርስቲያን፣ እቺ መንፈሳዊ እድገት ወደሚያሻት ቤተክርስቲያን በእምነታቸው እንዲጸኑ፣ በእምነታቸው እንዲተከሉ፣ የትኛውም የስተት ትምህርት መጥቶ እንዳይወስዳቸው፣ የትኛውም መከራ መጥቶ እንዳይወስዳቸው፣ የትኛውም ፈታኝ ልብ በሉ ሐዋርያው ቅዱስ ጳውሎስ እንደተናገረ ፈታኝ መጥቶ ይላል። ተመልከቱ የእግዚአብሔር ቃል ምን እንደሚል። ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗቸው ድካማችን ከንቱ ሆኗል ብዬ ይላል። ልብ በሉ ሐዋርያው ቅዱስ ጳውሎስ ድካማችን ከንቱ እንዳይሆን ይላል። የአገልጋዮች ድካም ከንቱ የሚሆነው መቼ ነው? የሚነጠቅ ሰው ማዘጋጀት ካልቻሉ። አዳራሽ ሙሉ ተሰብስቦ የሚጮህ ህዝብ ስለያዝን ድካማችን ውጤት ያገኘ እንዳይመስለን። ሪሊ አድገዋል ወይ እነዚህ ሰዎች? ጌታ ቢመጣ ይነጠቃሉ ወይ? የጌታን መምጣት ይጠብቃሉ ወይ? በመከራ ውስጥ ማለፍ ይችላሉ ወይ? የከበረውን ከተዋረደው መለየት ይችላሉ ወይ? በእግዚአብሔር ቃል ዕውቀት በስለዋል ወይ? በእግዚአብሔር ቃል ዕውቀት ሕይወታቸው ተቀርጿል ወይ? በእምነታቸው ጽኑዓን ናቸው ወይ? ለመሞት ስለ ክርስቶስ ለመሞት የሚያዘጋጅ፣ ስለ ክርስቶስ ለመሞት፣ ስለ ክርስቶስ መከራ ለመቀበል የሚያስችል ዕውቀት በውስጣቸው አለ ወይ ተብሎ መታየት አለበት። ይሄ አገልጋዮች ልናረገው የሚገባ ዋና ነገር ነው። የምንገለገልም ሰዎች ደግሞ ስንመከር፣ ስንገሰጽ በእግዚአብሔር ቃል ተነስተን ዘራፍ ማለት አይደለም። እንዴት እንዲናገርናል? ለአንዳንድ ሰዎች የእግዚአብሔር ቃል እውነት ስድብ እየሆነበት ነው። በዚህ ዘመን ሰደቡን የሚሉን ሰዎች አሉ። የእግዚአብሔርን ቃል በትክክል ስንነግራቸው ማለት ነው። ይሄው ቅዱስ ቃሉ ይሄንን የሚለው ጢሞቴዎስ ተላከ በእምነታቸው ምን እንዲያረጋቸው? በእግዚአብሔር ቃል መሰረት እንዲያጸናቸው። አንድ የእግዚአብሔር ቃል ላነብላችሁ ፈልጋለሁ። የእግዚአብሔር ቃል በሕይወታችሁ የሚመጣበት፣ የእግዚአብሔርን ቃል የምትሰሙበት መሰረታዊ ምክንያት፣ የእግዚአብሔርን ቃል ስንሰማ ሰማን የሚባለው ከነዚህ ሶስት ነገሮች አንዱ በሕይወታችን ከሆነ ነው። ተመልከቱ፣ ይኸው በደንብ ስሙኝ። ሁለተኛ ጢሞቴዎስ ምዕራፍ 3 ይኸውላችሁ የእግዚአብሔር ቃል በትክክል ወደ እናንተ መጥቶ ሕይወታችሁን እንደነካ እንደተማራችሁ የምታውቁት ቅዱስ ቃሉ በሕይወታችሁ ውስጥ ከነዚህ አሁን ከምዘረዝራቸው ነገሮች አንዱን ማድረግ ከቻለ ነው። ከተቻለ ሁሉንም ካደረገ። በደንብ ስሙኝ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እንዲህ ብሎ ይናገራል። ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል ይለዋል። ይህንን ጢሞቴዎስን ነው እንደዚህ የሚለው። ልብ በሉ ጢሞቴዎስ የቅዱሳት መጽሐፍት ዕውቀት ያለው ሰው ነው። ቅዱሳት መጽሐፍትን በትክክል የሚረዳ ሰው ነው። ስለዚህ አገልጋዮች ሕዝባችንን ለመመገብ፣ ሕዝባችንን ለማሳደግ በእግዚአብሔር ቃል ዕውቀት የተሞላ ልንሆን ይገባል። ለእግዚአብሔር ቃል ጊዜ ልንሰጥ ይገባል። ከዚያ ተመልከቱ ምን እንደሚል። የእግዚአብሔር ሰው ይላል። ልብ ብላችሁ ስሙ። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ፣ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ፣ ልብ በሉ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ። ይሄ መጽሐፍ ማለት ነው መንፈስ ቅዱስ በዚህ መጽሐፍ ውስጥ ነው ያለው። ደግሜ እናገራለሁኝ። በወይራ ዘይት ውስጥ መንፈስ ቅዱስን የምትፈልጉ ሰዎች በየአዳራሹ አትታለሉ ባካችሁ። ይኸው የእግዚአብሔር መንፈስ ያለው በዚህ ነው። ይሄ እግዚአብሔር ቃል ይናገራል። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ አለባቸው ይላል። እስትንፋሰ መለኮት ያለው በእግዚአብሔር ቃል ውስጥ ነው። አንድ ሰውዬ በማይክሮፎን ኡፍ ስላለብህ አይደለም የእግዚአብሔር መንፈስ አንተ ጋር የሚመጣው ወይም የእግዚአብሔርን መንፈስ የምትካፈለው። የእግዚአብሔር ቃል ዕውቀት በውስጥ ሲገባ ያኔ የጌታ መንፈስን ታገኘዋል። ልብ ብላችሁ ስሙኝ። አሁንም የምናገረውን እንዲህ ይላል። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ 1 ለትምህርት፣ 2 ለተግሳጽ፣ 3 ልብን ለማቅናት፣ 4 በጽድቅ ላለው ምክር ደግሞ ይጠቅማል ይላል። ስለዚህ በእግዚአብሔር ቃል አማካኝነት ስትመከሩ፣ እንደ እግዚአብሔር ቃል ስትመከሩ የእግዚአብሔርን ቃል እያወቃችሁ ነው፣ እያደጋችሁ ነው ማለት ነው። እንደ እግዚአብሔር ቃል ወይም በእግዚአብሔር ቃል እውነት መሰረት ተግሳጽ ወደ እናንተ ሲመጣ እግዚአብሔር እየተናገረ ነው ማለት ነው። እግዚአብሔር እየተናገረ ነው ማለት ነው። ይሄ እግዚአብሔር ቃል ምና ያ አባብሏቸው አይልም መጽሐፍ። ተመልከቱ መጽሐፉ ምን እንደሚል። ለትምህርት፣ ለምክር፣ ለተግሳጽ፣ ልብን ለማቅናት፣ ዳይሬክት ለማድረግ፣ ልብን አቅጣጫ ለመስጠት። ስለዚህ ጢሞቴዎስ በእምነታቸው እንዲጸኑ በዚህ መልክ የተቀረጹ ሰዎች
በእምነታቸው ምክንያት የሚመጣ ማናቸውም ነገር አያስቆማቸው። በሌላ አቅጣጫ ደግሞ የጌታን ዳግም መምጣት በተሰናዳ ሕይወት ይጠብቃሉ ማለት። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው የሚያስፈልገን ነገር ይሄ ነው። ልብ በሉ። ትክክለኛ የሆነው የእረኝነት አገልግሎት በሁለት ዋና ነገሮች ይለካል። አንደኛው በእምነታቸው ሰዎች እንዲጸኑ ያደርጋል። እንዲጸኑ እያታለለን አይደለም፣ እየዋሸን አይደለም፣ እውነቱን እየነገረን በእውነት ቃል ይተክለናል። ትክክለኛው የእረኝነት አገልግሎት። ሁለተኛ በምክርና በማበረታታት ያጽናናናል። እረኝነት መካሪነት ነው። ከእረኝነት ጸጋ መካከል አንዱ መምከር፣ ማጽናናት። አንዳንድ ሰዎች እውነተኛ የሆኑ እረኞቻችሁን ዲስሪስፔክት የምታደርጉ፣ እውነት ነግራችኋለሁ፣ አይቀናላችሁ። እኔ ላስፈራራችሁ አይደለም፣ ልትጠቀሙ አትችሉም። ከዛ በኋላ የሆነ ሰውዬ ጋር የማያውቃችሁ ሰውዬ ጋር ደውላችሁ አድናቂ ነኝ፣ እንደዚህ እንድትጸልይልኝ፣ እንደዚህ እንድትመክረኝ ብትሉ ውሸት ነው የሚሆነው። ከወደቃችሁበት ከዚያ ቦታ ነው መነሳት ያለባችሁ። ስለዚህ እውነተኛው እረኝነት ባለበት ቦታ በምክር በመበረታታት መነሳት ይሆናል። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ እንደዚህ አለው፣ ስለ እምነታችሁ እንዲያጸናችሁ እና እንዲመክራችሁ ጢሞቴዎስን፣ እረኛውን መጋቢውን ጢሞቴዎስን ልኬዋለሁ። ለምን? የእግዚአብሔር ቃል ዕውቀት ሙላት አለው። እሱ ያውቃል። ከልጅነቱ ጀምሮ መዳን የሚገኝበትን ጥበብ የሚሰጡትን ቅዱሳት መጽሐፍትን በሥነ ሥርዓት ያውቃል፣ ተምሯል። የሚገርም ሰው ነው። ይሄ ብቻ አይደለም፣ በባህሪው የተመሰከረለት ነው። ሁሉ የራሳቸውን ይፈልጋሉ፣ የጌታን ግን አይደለም በተባለ ጊዜ እርሱ ብቻ እንደ እርሱ ያለ የለኝም ነው ያለው ሐዋርያው ቅዱስ ጳውሎስ። የተመሰከረለት ነው በሕይወቱ። ስለዚህ ቤተ ክርስቲያን በመንፈሳዊ ሕይወቷ እንድታድግ ደግሞም ጌታን ለመቀበል እንድትዘጋጅ እንዲህ አይነቱ የእረኝነት አገልግሎት ወደ ቤተ ክርስቲያን መመለስ አለበት። እግዚአብሔር እውነተኛውን የእረኝነት አገልግሎት ወደ ቤቱ ይመልስ። አሜን አትሉም እናንተ? አዎ እግዚአብሔር ይመልስ። ያኔ ነው ማደግ የሚመጣው። ያኔ ነው ዘመዶቼ መነጠቅ የሚባል ነገር የምናስበው። ዘመዶቼ ይሄ እሁድ የሚደረግ የአስራት መሰብሰቢያ ፕሮግራም ማንም ሰው ሊያረገው ይችላል። ማንም ሰው ሊያረገው ይችላል። ማስታወቂያ እንናገራለን። ማንም ሰው ሊያረገው ይችላል። ሰውን ሕይወቱን በእግዚአብሔር ቃል በመቅረጽ በእግዚአብሔር ቃል ሰውን ሕይወቱን በመቅረጽ ማሰናዳት ለጌታ መምጣት በጣም አስፈላጊ ነው። አንደኛው ነገር እሱ ነው። ሁለተኛው በመንፈሳዊ ሕይወት ለማደግ ለቤተ ክርስቲያን የሚያስፈልጋት እንዲህ አይነቱ የእረኝነት አገልግሎት ብቻ አይደለም። መከራን ስለመቀበል በትክክል ማስተማር ወይም መስቀልን ስለመሸከም በትክክል ማስተማር ያስፈልጋል። ቁጥር 4 ምን እንደሚል ተመልከቱ። በእውነት ከእናንተ ጋር ሳለን አለ ሐዋርያው ቅዱስ ጳውሎስ መከራ እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር። ተመልከቱ፣ አስቀድመን እንነግራችሁ ነበር፣ እንዲሁ ደግሞ ሆነ፣ ይህንንም ታውቃላችሁ ይላቸዋል። አቤት አቤት አቤት! የሚገርም ነገር እኮ ነው። እውነተኛ አማኝ በዚህ ዓለም ሲኖር ከተቃውሞና ከመከራ ነፃ ሊሆን አይችልም። 4 ነጥብ በደንብ ስሙኝ። እውነተኛ አማኝ፣ የምር ጌታ ኢየሱስን የሚከተለው አማኝ በዚህ ዓለም ሲኖር ከመከራና ከተቃውሞ ነፃ ሊሆን አይችልም። ለምን? 2 ቁልፍ ምክንያቶች ልንገራችሁ። አንደኛ፣ መጽሐፍ እንደሚናገር በጢሞቴዎስ መጽሐፍ ላይ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ እንደነገረው በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ስለ ስሙ ይሰደዳሉ ተብሎ ተጽፏል። እግዚአብሔርን በመምሰል መኖር የምንፈልግ ከሆነ፣ እግዚአብሔርን ወደ መምሰል ማደግ የምንፈልግ ከሆነ ልብ በሉ፣ አንድ ሰው በመንፈሳዊ ሕይወቱ አደገ የሚባለው ትንቢት ሲናገር አይደለም። አንድ ሰው እሱ የጸጋ ስጦታ ነው። የእውነት ከሆነ እውነተኛ ትንቢት የምንናገር ከሆነ እሱ የጸጋ ስጦታ ነው። አደግን አላደግን ከእሱ ጋር ምንም አያገናኘውም። ትክክለኛው የመንፈሳዊ ሕይወት የእድገት መለኪያ እግዚአብሔርን መምሰል ነው። ስለዚህ እግዚአብሔርን ወደ መምሰል የሚያድጉ ሰዎች እግዚአብሔርን ወደ መምሰል ሲያድጉ ይሄ ዓለም ያሳድዳቸዋል። ለዚህ ነው የዕብራውያን ጸሐፊም ሲነግረን የነገረን ይሄ ዓለም አልተገባቸውምና ሌጦ ለብሰው ዞሩ ይለናል መጽሐፍ። የሚገርም ነገር ነው። የአንበሳ አፍ ዘግተው የእሳትን ኃይል አጥፍተው ይሄ ዓለም አልተገባቸው። አሁን ጣጣ ውስጥ የወደቅነው በምንድን ነው? ይሄ ዓለም ይገባኛል፣ ፋይናንስን ትበረቅሳለህ፣ ይታየኛል፣ በሃርድ ከረንሲ ሲከፈልህ ምናምን ብሎ በኢየሱስ ስም በሚቀልድ ትምህርት እግዚአብሔርን ወደ መምሰል ልናድግ አንችልም። እና አሁን ዓለማዊነት በቤተ ክርስቲያን አለ።
በጣም ዘመዶቼ ዓለማዊነት አለባበስ ብቻ እንዳይመስላችሁ። ዓለማዊነት አስተሳሰብ ነው። መጽሐፍ ቅዱስ ይህንን በግልጥ ይናገራል። ዓለማዊነት አስተሳሰብ ነው። በሮሜ መጽሐፍ ምዕራፍ 12 ቁጥር 2 እንዲህ ብሎ ይናገራል። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ ይላል። ቨሪ ሪማርከብል። በደንብ ስሙኝ። አሁን ብዙ ሰዎች ዓለማዊነት የሚሉት ዘፈን መስፈንን ነው፣ ወይም ደግሞ መጠጣትን ነው፣ ወይ ደግሞ ዝሙት መስራትን ነው፣ ወይ ደግሞ ሌላ ነገርን ነው። ግን ቅዱስ ቃሉ ምን እንደሚል ስሙ። ዓለማዊነት አስተሳሰብ ነው። ሮሜ መጽሐፍ ምዕራፍ 12 ቁጥር 2 ነው የሚነግረን። እንዲህ ብሎ ይናገራል። የእግዚአብሔር ፈቃድ ምን እንደሆነ የእግዚአብሔርን ፈቃድ የማያውቅ አማኝ፣ የእግዚአብሔር ፈቃድ ለሕይወቱ ምን እንደሆነ የማይገባው አማኝ፣ የእግዚአብሔር ፈቃድ የጠፋበት አማኝ ዓለማዊ ነው። ዓለምን ነው የሚመስለው። መጽሐፉ እኮ ነው ያለው፣ እኔ አይደለሁም። ይሄንን ዓለም አትምሰሉ። ይሄ ዓለም የእግዚአብሔር ፈቃድ አይገባውም። ይሄ ዓለም የእግዚአብሔርን ፈቃድ መረዳት አይችልም። ዋው! እኔና እናንተስ የእግዚአብሔርን ፈቃድ መረዳት እንችላለን። የሚገርም ነገር ነው። የእግዚአብሔርን ፈቃድ በተረዳን ቁጥር እግዚአብሔርን ወደ መምሰል እናድጋለን። እግዚአብሔርን ወደ መምሰል ባደግን ቁጥር ይሄ ዓለም ይቃወመናል። አስተሳሰባችን ዓለማዊ፣ ቫልዩ ሲስተማችን ዓለማዊ፣ ንግግራችን ዓለማዊ፣ ትምህርታችን ዓለማዊ ሆኖ የጌታን መምጣት ልንጠብቅ አንችልም። ዘመዶች መቼም በኢትዮጵያ ምድር ላይ አሁን የተከሰተው ነገር በእውነት ማን እንደሆንን በአደባባይ ገልጦናል። አሁን ያለችው ቤተ ክርስቲያን ትነጠቃለች ብሎ ማሰብ በጣም አስደንጋጭ ነው የሚሆነው። ዘመዶች ዓለማውያንን አደለንም። አስተሳሰባችን ምን ይመስላል የሚለው ተገልጧል። አልዳኑም፣ ጌታን አያውቁም የምንላቸው ሰዎች የሚያስቡትን ሐሳብ ነው የምናስበው። ከነሱ የተለየ አስተሳሰብ የለም። ስለዚህ ዓለማዊነት በቤተ ክርስቲያን አለ። ዓለማዊነት ባለበት ቦታ በእርግጥ የእግዚአብሔር ነቢይ ካለ የሚያረገው ዓለማዊነትን ከእግዚአብሔር ሕዝብ ላይ ያስወጣል እንጂ ይሄንን ዓለም እንደገና እንዴት ተመቻምቸህ እንደምትኖር ሊያስተምር ሊተነብይ አይችልም። እንደሱ አይደሉማ ያየናቸው ነቢያት። የብሉይ ኪዳኑ ነቢያት እንደሱ አይደሉም። ሕግ ተጥሷል እያሉ ሲሟገቱ ነው ያየናቸው። ሕገ እግዚአብሔር ተጥሷል፣ የእግዚአብሔር ቃል ተጥሷል እያሉ ሲሟገቱ፣ ሲያስተምሩ፣ ሲመክሩ፣ ሲገስጹ ነው ያየናቸው። መጽሐፍ የሚነግረን ይሄን ነው። ለምን? እግዚአብሔርን ወደ መምሰል ልንመጣ ስለሚገባ። ስለዚህ እውነተኛ አማኝ በዚህ ልክ የሚኖር እውነተኛ አማኝ ከተቃውሞና ከስደት ነፃ ሊሆን አይችልም። ሐዋርያው ቅዱስ ጳውሎስ ምን አላቸው? አስቀድመን ነግረናችኋል። እንደኛ መሆን የምትፈልጉ ከሆነ ልክ እኛ የሰበክንላችሁን ጌታ የምትከተሉ ከሆነ አላቸው ሐዋርያው ቅዱስ ጳውሎስ። እንደኔ ጀት ትነዳላችሁ አላላቸው። ጀት ትነዳላችሁ፣ ትበረቅሳላችሁ፣ ትደረምሳላችሁ አላላቸውም ጳውሎስ። እኔ የምሰብክላችሁን ጌታ የምትከተሉት ከሆነ ልክ እንደኔ መከራ ትቀበላላችሁ አላቸው። መከራ የምቀበለው ስለ ክርስቶስ ነው። ሁሉን ስለ እርሱ አጣሁ። ዘመዶቼ አሁን በቤተ ክርስቲያን የሚሰበከው ኢየሱስ ሌላ ኢየሱስ ነው። ሁሉን መሰብሰቢያ ኢየሱስ፣ ሁሉን መሰብሰቢያ ኢየሱስ። መጽሐፍ የሚያስተምረው ሁሉን ስለ ክርስቶስ አጣሁ እና ሐዋርያው ቅዱስ ጳውሎስ እንደዚህ አላቸው። በቃ እኔ የሰበኩላችሁን ኢየሱስ፣ እውነተኛውን ኢየሱስ የተቀበላችሁት ከሆነ የምትከተሉት ከሆነ አዎ መከራ ይመጣባችኋል አላቸው። እና ሐዋርያው ቅዱስ ጳውሎስ ሲጽፍ መልሶ እንዲህ አላቸው፣ ያው ያስተማርኳችሁ ነገር ነው የሆነው። ስለ መከራ አንድም ቀን ተሰብከን ስለማናቅ፣ አንድም ቀን ስለ መከራ አስተምረውን አዘጋጅተውን ስለማያውቅ ሲል በቃ የምንጨብጠው የምንይዘው ነው የሚጠፋብን። የምንጨብጠው የምንደውለው ስልክ ብዛቱ፣ የምናስጠራው ነቢይ ብዛቱ፣ የምናስጠራው ፓስተር ብዛቱ። አንዳንድ ጊዜ በቤተ ክርስቲያን ፕሮግራም እንኳን ሲዘጋጅ በቃ ፍርሃታችንን የሚያባርሩ ሰዎች ነው የምንፈልገው። የኔ ወንድሞችና የኔ እህቶች ስለ መከራ መማር አለብን። አንዱ ምክንያት እሱ ነው። ሁለተኛው ምክንያት ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው ይህንን ነው። ልብ ብላችሁ ስሙ። በዚህ ምድር ስንኖር መከራ የምንቀበልበት ሌላው ምክንያት የደቀ መዝሙር የሕይወት ሥራ ስለሆነ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 እንደዚህ ብሎ ተናገራቸው። ማንም ሰው ከኋላዬ ሊመጣ ቢወድ ሊከተለኝ ቢወድ አንድ ራሱን ይካድ። ዘመዶቼ ራስን መካድ በጣም ታላቅ ነገር ነው። ራሱን ያልካደ ሰው እንዴት አድርጎ በመከራ ውስጥ ሊያልፍ ይችላል? ራሱን ይካድ። እኔን መከተል ትፈልጋለሁ? ራስህን ካድ፣ ዘርህን ካድ፣ ቋንቋህን ካድ፣ ቀለምህን ካድ፣ ይሄንን የኖርክበትን የድሮውን ሕይወት ካድ፣ ራስህን ካድ እና ምን ላድርግ? እኔን ተከተል። እኔ በሚሄድበት መንገድ፣ እኔ በሚሄድበት መስመር። ጌታ ኢየሱስ ይሄንን የተናገረው ወዴት እየሄደ ነው? ወደ ቀራንዮ መስቀል፣ ወደ መከራ እየሄደ። እነ ጴጥሮስ ጎትተውት እንዲህ ያለ ትምህርት ለምን ታስፈራለህ አሉት። እዚህ ይላችኋል
ጌታ ኢየሱስ ይህንን እውነት በተናገረ ጊዜ ጴጥሮስ ጌታ ኢየሱስን ወደ ዳር ወስዶ ሊገስጸው ጀመረ። እንዴት እንዲህ ትላለህ? ለምን እንዲህ አይነት ትምህርት ታስተምራለህ? ይህ እኮ ያስጨንቃል። ለምን እንዲህ ትላለህ ሲል ጌታ ኢየሱስ እንዲህ አለው፣ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም። ዘመዶቼ በሰው ትምህርት ተሞልተን አንነጠቅም። በሰው ትምህርት ተሞልተን አናድግም። ታዲያስ ጌታን በመከተል ብቻ ነው የምናድገው። እና ጌታ ኢየሱስ እንዲህ አለ፣ ራሱን ይካድ፣ ከዚያስ መስቀልን ይሸከም እና ነፍሱን ያጥፋ። ሰው ዓለምን አትርፎ ነፍሱን ቢያጎድል ስለ ነፍሱ ዋጋ ምን ይከፍላል? ዋው ዘመዶቼ፣ ሁል ጊዜ ዓለምን ለማትረፍ የሚሯሯጡ ሰዎች ምንድነው ምክንያታቸው ካላችሁ፣ በቃ እይታቸውም ዓለም፣ እምነታቸውም ዓለም። ጌታ ኢየሱስን የተከተሉት የገቢ ምንጫቸውን ለማሻሻል የሆነ ሰዎች ብዙ ናቸው። ጌታ ኢየሱስ ክርስቶስን አሁን ብዙ ሰዎች የሚከተሉት የገቢ ምንጭ ለማሻሻል ነው። በሚራክል መኒ አንተ ምንጣፍ ብር ውለድ በሚሉ ቀላጆች፣ በወንጌል በሚቀልዱ ሰዎች የሚገርም ነገር ነው። በእርግጥ የመጽሐፍ ቅዱሱን ኢየሱስን ስትከተለው ቻሌንጅ አለ ብራዘር። ቆፍጠን ነው የሚያስፈልገው። በቃ ጌታን መከተል፣ መከራን ስለመቀበል መማር ያስፈልጋል። ለምን? በዚህ ዓለም ስንኖር እውነተኛ አማኞች ከመከራ ነፃ ልንሆን አንችልም። ሁለተኛ፣ አማኞች መከራ የሚቀበሉበትን ምክንያት እንዲያውቁ ማድረግ ነው። ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ነገራቸው፣ አስቀድመን ነግረናችኋል አላቸው። መከራ የምትቀበሉበት ምክንያት አንድ ብቻ ነው አላቸው። ምን? ክርስቶስን መከተል። ክርስቶስን መከተል። በሌላ ጉዳይ ሄደን ጎትተን የምናመጣውን መከራ ሁሉ ሰይጣን ያመጣብኝ ምናምን የምንለው አይደለም። ጌታን ስለመከተል፣ ስለ ጽድቅ ሕይወት፣ እውነተኛ ሕይወት በመኖር ጌታ ኢየሱስን በመከተል ምክንያት ሰዎች ሲቃወሙን፣ ሰዎች ሲያሳድዱን፣ ቅድመ ግንዛቤ ካለን፣ ቅድመ ዕውቀት ካለን አንገረምም። ይኸውላችሁ ጌተሰማኒ ሲደርስ ጌታችን ኢየሱስ ክርስቶስ በደቀ መዛሙርትና በጌታ ኢየሱስ መካከል የነበረው ልዩነት ይሄ ነበረ። ጌታ ኢየሱስ መከራን አንቲሲፔት ያደረግ ነበር፣ ይጠብቅ ነበር እና እየነገራቸው ነበር የሚሄደው። አባቴ ያዘጋጀልኝን መከራ ልጠጣ ነው የሚሄደው ይላቸዋል። ደቀ መዛሙርት ግን የተዘጋጁ አልነበሩም። ስለዚህ ወሳኙ ሰዓት ሲመጣ ጥለውት ሮጡ፣ ጥለውት አመለጡ። ዛሬም ወሳኝ ሰዓት መጥቷል በኢትዮጵያ። ወይ ዘርህን ትከተላለህ ወይ ክርስቶስን ትከተላለህ፣ ወይ አክቲቪስት ትከተላለህ ወይ ክርስቶስን ትከተላለህ። ይሄው ነው የሚሆነው። አሁን ብዙ ሰዎች ወሳኝ ጊዜ መጣ፣ ወይ ክርስትና ወይ ደግሞ ዘራቸው፣ ቋንቋቸው፣ መሬታቸው በቃ። ስለዚህ ወንጌል ቁጭ አድርገው ወንጌል ጥለው ትናንት የዘመሩትን መዝሙር ወደዚያ ወርውረው አሁን ካድሬ የሆኑ ሰዎች ብዙ ናቸው። ቀን ይመጣል። ሳንዘጋጅ ቀን አይድረስብን ዘመዶቼ። ሳንዘጋጅ ቀን ከመጣ አደጋ አለው እና ሐዋርያው ቅዱስ ጳውሎስ እነዚህን የተሰሎንቄን ሰዎች አዘጋጅቷቸው ነበር። ታውቃላችሁ፣ ነግረናችኋል፣ ያው ነው የሆነ ይላቸዋል። ምንም አዲስ ነገር የለም፣ የነገርናችሁ ነው የሆነው፣ ያዘጋጀናችሁ ነው የሆነው። የኔ ወንድሞችና የኔ እህቶች፣ አንዳንድ ሰዎች እንደዚህ ብለው ያስተምራሉ። እኔ ችግር የለብኝም እዛ ላይ። የብርሃናችን ዓመት፣ የሚመጣው ዓመት ብርሃን ነው፣ የሚመጣው ዓመት ምናምን ነው ይሉናል። ግን መጽሐፍ ቅዱስ እንደሱ አይልም። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ እወቅ ነው የሚለው መጽሐፍ። እወቅ፣ ይህንን እወቅ። ስለ ጊዜ በግልጥ ነው የሚናገረው። አንዳንድ ሰዎች እግዚአብሔር ብርሃን ይሁን አለ፣ ዘፍጥረት መጽሐፍን ጠቅሰው ስለዚህ ዘመን ይነግሩናል። የሚገርም እንዴት ያለ ተዛምዶ እንደሆነ አላውቅም። ብርሃን ይሁን ብሏል። በቃ ብርሃንሽ ወጥቷል፣ የብርሃንሽ ዓመት ነው ሲባል ሰው ሁሉ አሜን አሜን እያለ ይፍለቀለቃል። ኧረ አይልም መጽሐፍ። አንታለል። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ እወቅ። ቻሌንጁ ይጨምራል። ለዚህ ነው የውላችሁ ብርሃን ወጣላችሁ፣ ደረመሳችሁ፣ በረቀሳችሁ የሚባል አንድ ሀገር ስብከት ተሰብከን አሁንም ቻሌንጅ ውስጥ፣ አሁንም ችግር ውስጥ ነው ያለነው። ስብከት ብቻ አይደለም፣ ትንቢት ሁሉ ሰምተን፣ ትንቢት ይሁን የመልካም ምኞት መግለጫ አላቅም፣ ግን ሰምተን በጣም ብዙዎቻችን ቻሌንጅ ውስጥ ነው ያለነው። በደንብ ነግራችኋለሁ የኔ ወንድሞችና የኔ እህቶች። ከፊት ለፊታችን ያለው ዘመን የቻሌንጅ ዘመን ነው፣ የተግዳሮት ዘመን ነው። በጣም ለምን? መጽሐፍ በግልጽ ይናገራል። ሰዎች ገንዘብን የሚወዱ ይሆናሉ ይላል። ሰዎች ገንዘብን የሚወዱ ይሆናሉ። የገንዘብ ፍቅር ያፋጃል። አገርና አገርን የሚያጫርስ የሚያታኩስ ምንድን ነው? ገንዘብ። እናትና ልጅን የሚያጋድል ምንድን ነው? ገንዘብ። ባልና ሚስትን የሚያለያይ ነገር ምንድን ነው? ገንዘብ። የገንዘብ ፍቅር። ሰዎች ገንዘብ የሚወዱ ይሆናሉ።
ዘመዶቼ አሁን በዓለማችን ላይ ድሮ ጠመንጃ ነበር ጉልበት የነበረው፣ አሁን ብር ነው ጉልበት ያለው። ስለዚህ በጣም ብዙ ነገር ነው ከፊት ለፊታችን የሚመጣው። ብዙ ሰዎች 666 እንትን ምናምን እያሉ ይፈራሉ። ያ ቀን ሲመጣ ምን እንደምንሆን አላቅም፣ ግን ወቁ ያ አስጨናቂ ጊዜ ይመጣል። ጌታን ለሚጠብቁ ሰዎች አያስፈራራም ይሄ። ምክንያቱም ከሱ መምጣት በኋላ ጌታ ይመጣል። ሃሌሉያ! ተስፋ ስላለ ማለት ነው። ሶስተኛው ነገር ይሄ ስለ መከራ ማስተማር፣ ስለ መከራ እንዲያውቁ ማድረግ ብቻ ሳይሆን በእምነታቸው እነዚህ የተማሩ ሰዎች በእምነታቸው እንዲበረቱ መጸለይ ያስፈልጋል። ተመልከቱ ሐዋርያው ቅዱስ ጳውሎስ ምን እንደሚል ስሙ። ጢሞቴዎስ ስለ ተሰሎንቄ ቤተክርስቲያን አማኞች ስላሉበት መንፈሳዊ ሁኔታ መጥቶ ለጳውሎስ ነገረው እና በጣም ደስ የሚያሰኝ መንፈሳዊ እድገት ውስጥ ነው የነበሩት እነዚህ የተሰሎንቄ አማኞች። ይሄንን የሰማው ጳውሎስ ምን እንዳደረገ በጣም የሚገርም ነገር ታነባላችሁ። ቁጥር 9 እንዲህ ይላል፣ ፊታችሁን ልናይ አለ ሐዋርያው ቅዱስ ጳውሎስ፣ ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላበት ሌሊትና ቀን ከመጠን ይልቅ እየጸለይን ይላል። እየጸለይን ምን እንዲሆን? እምነታችሁ እንዲበረታ። ለእምነታችን የሚጸልዩልን አገልጋዮች ያስፈልጉናል። ለእምነታችን የሚማልዱልን አገልጋዮች ያስፈልጉናል። ዝም ብሎ ለቋጠሯችን ዘይት የሚሸጡልን ብቻ አይደሉም። እምነታችን እንዲጸና፣ እምነታችን እንዲበረታ የሚማልዱልን። ሐዋርያው ቅዱስ ጳውሎስ ጸሎት አለ። ወንድሞችና እህቶች እምነታችን እንዲበረታ ወደ ጸሎት መመለስ ያስፈልጋል። የሰይጣንን ተግዳሮት ለማሸነፍ ቢሆን፣ ፈተናን ለማለፍ ቢሆን፣ ጌታን ለመጠበቅ ቢሆን እምነት ወሳኝ ነው። ጌታን መጠበቅ የምንችልበት እምነት በጸሎትና በእግዚአብሔር ቃል ይገነባል። ፈተናን ማለፍ የምንችልበት እምነት በጸሎትና በእግዚአብሔር ቃል ይገነባል። ከአጋንንት ጋር መንፈሳዊ ጦርነት አድርገን ክፉውን መቃወም የምንችልበት እምነት በጸሎትና በእግዚአብሔር ቃል ዕውቀት ይገነባል። ትዝ ይላችኋል ደቀ መዛሙርት አንድ ጊዜ አጋንንት ማስወጣት አቃታቸው። መንፈሳዊ የጨለማው ዓለም ጠነከረባቸው እና ጌታችን ኢየሱስ ከተራራ ሲወርድ ሰውየው ወደ ጌታ አቀረበና እነዚህ ደቀ መዛሙርት ሊያስወጡ አልቻሉም፣ እባክህ እርዳን፣ አንተ አስወጣው አለው። ጌታ ኢየሱስ አስወጣው መንፈሱን። ከዛ በኋላ ደቀ መዛሙርት ጥያቄ ጠየቁ። እኛ ልናስወጣው ያልቻልነው ለምንድን ነው ብለው ጠየቁት እና ጌታ ኢየሱስ የመለሰላቸው መልስ እንደዚህ ብሎ ነው፣ እምነት የጎደላችሁ ይሄ ወገን በጾምና በጸሎት ካልሆነ አይወጣም። እና በጾምና ጸሎት ለምን? እምነትን ለማሳደግ፣ እግዚአብሔር የእምነት አቅማችንን እንዲጨምር እና ሐዋርያው ቅዱስ ጳውሎስም እነዚህ ሰዎች በመንፈሳዊ ሕይወታቸው እንዲያድጉ፣ መከራን አልፈው የጌታን መምጣት መጠበቅ እንዲችሉ ይጸልይላቸው ነበረ። ወደ ሶስተኛው ነጥብ እንምጣ። በእንዲህ አይነት ሁኔታ በመከራ ውስጥ ያደገችው ቤተክርስቲያን የተሰሎንቄ ቤተክርስቲያን መለያዎቿ ምን ነበሩ? በመከራ ውስጥ ያደገችው የተሰሎንቄ ቤተክርስቲያን የጌታን መምጣት የምትጠብቀው ቤተክርስቲያን መለያ ነበራት፣ ምልክት ነበራት። ዘመዶቼ በመፈክር መነጠቅ የለም። በመፈክር ወደ እግዚአብሔር መንግሥት መግባት የለም። ሆኖ በመገኘት ነው። ሆኖ መገኘት በጣም አስፈላጊ ነገር ነው። ተመልከቱ ምን እንደሚል ቁጥር 6 ጀምሮ ላንብብላችሁ። አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁልጊዜ በመልካም እንደምታስቡን በነገረን ጊዜ፣ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለ እናንተ ተጽናናን። እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለን። አለፍ ብለን ደግሞ እንመልከት ቁጥር 11 አምላካችንና አባታችን ራሱ ጌታችንም ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና። ጌታችንም ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅዱሳን በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምር ይላል። የሚገርም ነገር ነው የሚናገረው። እቺ በመከራ ውስጥ ያደገች ጌታን ለመቀበል የምትዘጋጀው የተሰሎንቄ ቤተ ክርስቲያን ያደገችበት የእድገት አቅጣጫ ነበራት። የመጀመሪያው በእምነትና በፍቅር እምነትንና ፍቅርን ትለማመድ ነበረ። እምነትን የምትለማመደው እንዴት ነው? እምነት የሚገለጠው በሥራ ነው።
እምነት የሚገለጠው አምኛለሁ። የሆነ ሰውዬ ሲናገር ከመድረክ ላይ አምኛለሁ ብሎ እጅ በመወንጨፍ አፈስኩት፣ ዘገንኩት በማለት አይደለም። እምነት የሚረጋገጠው በስራ ነው። እምነት የሚረጋገጠው የእግዚአብሔርን ቃል በመታዘዝ ነው። መጽሐፍ ይህን ነው የሚናገረው። ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 1 እንዲህ ብሎ ሰበከ። እናንተ አሕዛብ ለእናንተ ወንጌል የሰበኩት በእናንተ መካከል ከእምነት የሚነሳ መታዘዝ እንዲፈጠር ነዋል። ከእምነት የሚነሳ መታዘዝ። ሐዋርያው ቅዱስ ያዕቆብ ደግሞ በሁለተኛው ምዕራፍ ላይ እንደዚህ ብሎ ተናገረ። ከሥራ የተለየ እምነት የሞተ ነው። ከሥራ የተለየ እምነት የሞተ ነው። ዘመዶቼ እምነትና ሥራ ሊነጣጠሉ አይችሉም። ዘንድሮ በቤተ ክርስቲያን ውስጥ የምትማሩት እምነት መጽሐፍ የሚያስተምረው እምነት አይደለም። አፈስኩት፣ ዘገንኩት፣ ጨበጥኩት፣ አራገፍኩት አይባልም። የለም እንዲህ የሚባል ነገር። የእግዚአብሔርን ቃል ካመን በእምነት ካደግ መታዘዝ ነው። መታዘዝ። ሐዋርያው ቅዱስ ጴጥሮስ አንድ ጊዜ ከደቀ መዛሙርት ጋር ሆኖ በውሃ ላይ ሲሄድ ታንኳዋ በማዕበል ተመታች። ታንኳ በማዕበል ተናወጠች እና ኢየሱስ ክርስቶስ በዚያ ባህር ላይ ሲመጣ አየ። ጴጥሮስ እንደዚህ ብሎ አለው፣ ጌታ ሆይ አንተ ከሆንክ አለው፣ አንተ ከሆንክ እዘዘኝና ልምጣ አለ። እዘዘኝና ልምጣ። እና ጌታ ኢየሱስ እንዲህ አለው፣ ና። እና ጴጥሮስ በውሃው ላይ መሄድ ጀመረ። እምነት ይሄ ነው። ና ስትባል መሄድ፣ ተቀደስ ስትባል መቀደስ፣ ተለይ ስትባል መለየት፣ ስጥ ስትባል መስጠት፣ ተቀመጥ ስትባል መቀመጥ፣ መታዘዝ። የእግዚአብሔርን ቃል እውነት መታዘዝ እና የተሰሎንቄ ቤተ ክርስቲያን የእግዚአብሔርን ቃል በመታዘዝ አንድ በፍቅር ፍቅራቸው በጣም የሚገርም ነው። ፍቅራቸው ለሐዋርያው ቅዱስ ጳውሎስ የሚሆን ፍቅር ነበራቸው። ሐዋርያው ቅዱስ ጳውሎስና ከሱ ጋር ያሉ ሰዎችን ይናፍቃሉ። እነ ጳውሎስም ይናፍቋቸዋል፣ እነዚህም ይናፍቋቸዋል። አንድ እርስ በርሳቸው ደግሞ የሚገርም ፍቅር አላቸው። ሁለት ይሄ በጣም የሚገርመው በአካባቢያቸው ላሉ አብያተ ክርስቲያናትም በፍቅር በመገለጥ ምሳሌዎች ነበሩ። ቁጥር 13 ይሄን ነው የሚነግረን። እርስ በርሳችሁ ያላችሁን ለሁሉ የሚሆን ፍቅራችሁን። እርስ በርስ በአጥቢያ ውስጥ አይባሉም ነበረ። በአጥቢያ ውስጥ አይነካከሱም ነበረ። በአጥቢያ ውስጥ ሰው ለማጥፋት አይሮጡም ነበረ። ወንድሞችና እህቶች በፍቅር ስናድግ ሰው ለማሳደድ ሰው ለመግደል አንነሳም በጭራሽ። በአጥቢያ ውስጥ በሰላም ነበሩ፣ በፍቅር ነበሩ። በጣም የሚገርመው ከአጥቢያቸው ውጭ ካሉ ቅዱሳንም ጋር በአካባቢያቸው ካሉ ቅዱሳን ጋር በፍቅር አድገው ነበረ። በመንፈሳዊ ሕይወት ያደገች ቤተ ክርስቲያን፣ የጌታን ዳግም መምጣት የምትጠባበቅ ቤተ ክርስቲያን የመጀመሪያው ምልክቷ በእምነትና በፍቅር ማደግ ነው። ይሄ ደግሞ የመንፈስ ፍሬ ይባላል። ገላትያ መጽሐፍ ምዕራፍ 5 ቁጥር 22 የመንፈስ ፍሬ ተብለው ከተጠቀሱት ነገሮች መካከል ፍቅር፣ እምነት። መንፈስ ቅዱስ ይህንን ነው የሚያደርገው። መንፈስ ቅዱስ ይህንን ነው የሚያደርገው። ሁለተኛ የምትነጠቀውና ያደገችው ቤተ ክርስቲያን በመከራ ውስጥ ለሚያልፉ የመጽናናትና የደስታ ምክንያት ነች። እግዚአብሔር ይሄን ያርጋችሁ ዘመዶቼ። በመንፈሳዊ ሕይወቷ ያደገች የጌታን መምጣት የምትጠባበቅ ቤተ ክርስቲያን በመከራ ውስጥ ለሚያልፉ የደስታና የመጽናናት ምክንያት ነች። ተመልከቱ ሐዋርያው ቅዱስ ጳውሎስ ምን እንደሚላቸው። ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለ እናንተ ተጽናናን። እግዚአብሔር የመጽናናት ምክንያት ያርጋችሁ። የመጽናናት ሐዋርያው ቅዱስ ጳውሎስ እሱና አብረውት ያሉ በመከራ ያዝኑ ነበር፣ በመከራ ይጨነቁ ነበር። ስለ ተሰሎንቄ ሰዎች መንፈሳዊ ሕይወት እድገት ሲሰሙ ተጽናናን። በመከራ ውስጥ ስላደጉ ሰዎች፣ በመከራ ውስጥ እምነትና ፍቅር ስላፈሩ ሰዎች፣ በመከራ ውስጥ ጌታን ለመቀበል የሚዘጋጁ ሰዎች፣ የሚኖሩ ሰዎች ሲሰሙ ደስ አላቸው። የሚገርም ነገር። በእናንተ ምክንያት ተጽናናን። የኔ እህት እግዚአብሔር በመከራ ለሚያልፉ የመጽናናት ምክንያት ያርግሽ። የኔ ወንድም እግዚአብሔር በመከራ ለሚያልፉ የመጽናናት ምክንያት ያርግህ። ያደጉ ሰዎች እንደዚህ ናቸው። ያደገችው ቤተ ክርስቲያን እንዲህ ናት። በመከራ ውስጥ የሚያልፉ ሰዎች ስለ እነሱ ሰምተው ተጽናኑ። ስለ እናንተ ደስ አለን አለ ጳውሎስ። እግዚአብሔርን አመሰገንን፣ በደስታ ተሞላናል። እኔ ወንድሞችና እህቶች ስለ እኛ ሰዎች ሲሰሙ ምን ይሰማቸው ይሆን? ደስ አለን። በመከራ ያደገች ቤተ ክርስቲያን፣ የጌታን መምጣት የምትጠብቅ ቤተ ክርስቲያን በመከራ ለሚያልፉ የደስታ ምክንያት ጳውሎስና ጓደኞቹ በተሰሎንቄ ምክንያት ተጽናኑ። በተሰሎንቄ ቤተ ክርስቲያን ምክንያት ደስ ተሰኙ። ሶስተኛ ይቺ በመንፈሳዊ ሕይወት የምታድግ ማቹር እያረገች ያለች በመከራ ውስጥ የምታድግ ቤተ ክርስቲያን በልብ ጽናት የጌታን መምጣት ትጠባበቃለች። ተመልከቱ የእግዚአብሔር ቃል ምን እንደሚል።
ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ ጌታ ይመጣል በሉ ሲባካችሁ። ክብር ለኢየሱስ ይሁን። ጌታ ይመጣል በሉ። ጌታ ይመጣል ከቅዱሳን ሁሉ ጋር ሲመጣ። በጣም የሚገርም ነገር ነው። ጌታ ሲመጣ ምን ታረጋላችሁ ይላቸዋል ጳውሎስ። ተመልከቱ ምን እንደሚል በአምላካችንና በአባታችን ፊት። የሚገርም ነገር ነው። ጌታ ሲመጣ በአምላካችን በእግዚአብሔር በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ በልባችሁ ያጸና ዘንድ። የሚገርም ነገር፣ በጸና ልብ በእግዚአብሔር ፊት ጌታ ሲመጣ በአብ ፊት ለመገኘት። ዋው! የጸኑ ሰዎች ጌታ ሲመጣ በአብ ፊት ይቆማሉ። የጸኑ ሰዎች፣ በልባቸው ጽናት ጌታን የተከተሉ ሰዎች፣ በልባቸው ጽናት የዚህን ዘመን ተግዳሮት የሚያልፉ ሰዎች ጌታ ሲመጣ በአብ ፊት ይቆማሉ። ሃሌሉያ! በአብ ፊት ደግሞ ሲቆሙ እንዴት እንደሚቆሙ ተመልከቱ። መጽሐፍ እንዲህ ብሎ ይናገራል። ቅዱሳንና ነውር የሌለባቸው፣ ለአብ ክብር ይሁን። ቅዱሳንና ነውር የሌለባቸው፣ ነቀፋ የሌለባቸው በማፊት በአብ ፊት። የሚገርም ነገር ነው። እንዴት ሆነው አድገው ማቹር አርገው እግዚአብሔርን ወደ መምሰል መጥተው ነቀፋ የሌለባቸው በአብ ፊት ሲነጠቁ፣ ኢየሱስ ሲመጣ በአብ ፊት ነቀፋ የሌለባቸው በቅድስና የሚኖሩ፣ በቅድስና የማይከሰሱ፣ በቅድስና የማይወነጀሉ፣ ኢየሱስ ከቅዱሳን ጋር ሲመጣ በቅድስና የሚያገኛቸው። ጌታ ሲመጣ በምን ያገኘን ይሆን ወንድሞችና እህቶች? ጌታ ሲመጣ በቅድስና የሚያገኛቸው፣ ንጹሕ ጌታ ሲመጣ ያለ ነቀፋ የሚያገኛቸው እንዲህ አይነት ሕይወት ይኖራሉ። እንዲህ አይነት ሕይወት ይኖራሉ። መንፈሳዊ እድገት የሚባለው ይሄ ነው ዘመዶቼ። እውነተኛዋ የክርስቶስ ቤተ ክርስቲያን በዚህ ዓለም ስትኖር ከመከራ ከስደት ነፃ አትሆንም። ነገር ግን መከራ ትዕግስትን፣ ትዕግስትም ፈተናን፣ ፈተናም ተስፋን እንደሚያደርግ በመረዳት የምትኖርና ለጌታ ዳግም ምጽአት የምትዘጋጅ ነች። እዘጋጃለሁ በሉስ። ጌታ ይመጣል፣ እዘጋጃለሁ በሉ። ይህን ትምህርት ተምራችሁ ዝም ብላችሁ ከዚህ በኋላ የምትኖሩ መሆን የለባችሁም። እዘጋጃለሁ፣ በቅድስና እዘጋጃለሁ፣ በፍቅር እዘጋጃለሁ፣ በምህረት እዘጋጃለሁ፣ የእግዚአብሔርን ቃል በመታዘዝ እዘጋጃለሁ፣ ወንጌል በመናገር እዘጋጃለሁ። ያድናል ኢየሱስ። እስቲ እዘጋጃለሁ በሉ ባካችሁ። ዋው! እንዲህ ናት በመንፈሳዊ ሕይወት የምታድገው ያደገችው ቤተ ክርስቲያን፣ የጌታን መምጣት የምትጠብቀው ቤተ ክርስቲያን ትዘጋጃለች ለመሄድ። እኛ ከላይ የሚመጣውን አገር አለን፣ ወደ ሰማይ እንሄዳለን። ከላይ የሚመጣ ጌታ እንጠብቃለን፣ ተስፋ አለን። ኢየሱስ ይመጣል። ተዘጋጅ ወንድሜ፣ ተዘጋጅ እህቴ። እዘጋጃለሁ በል እባክህ፣ እዘጋጃለሁ እባክህ። ክብር ለኢየሱስ ይሁን። ስለዚህ ጌታ በሚገለጥበት ጊዜ በእግዚአብሔር ፊት ልብ በሉ። ጌታ በሚገለጥበት ጊዜ በእግዚአብሔር ፊት ነውርና ነቀፋ የሌለው ሆኖ ለመገኘት በእውነተኛ የእረኝነት አገልግሎት እየተሰራን መዘጋጀት ያስፈልገናል። የእምነትን ኑሮ፣ የፍቅርን ኑሮ፣ የቅድስናን ኑሮ፣ ነቀፋ የሌለበትን ከነውር የጸዳን ኑሮ በመለማመድ መዘጋጀት ያስፈልገናል። ኢየሱስ ይመጣል። ማራናታ። እየተዘጋጀን መገለጡን እንጠብቃለን። እየተዘጋጀን መገለጡን እንጠብቃለን። ሙሽራው በደጅ ነው፣ ይመጣል። ሃሌሉያ! እየተዘጋጁ ላሉ ጌታ ይመጣላቸዋል። ላልተዘጋጁ ግን ጌታ ይመጣባቸዋል። ዘመዶቼ፣ አሁን የሚመጣው ለፍርድ ነው። አሁን እንደ ቀደመው ዘመን ሊተፋበት ሊሰቀል አይደለም። አሁን በክብር ይመጣል። ዛሬ በስሙ አምነው እርሱን መከተል ያልጀመሩ ያኔ መልስ መስጠት አይችሉም። ዛሬ በስሙ አምነው ንስሐ ገብተው እርሱን መከተል የጀመሩ ግን እርሱ ሲመጣ በክብር ይነጠቃሉ። ጌታ ይመጣል። ጌታ ይመጣል። የአሁኑ መከራ ለጊዜው ነው የኔ ወንድም። አሁን የምታልፍበት መከራ፣ አሁን የምታልፊበት መከራ የጊዜው ነው። ጌታ ይመጣል። ለቅሶ የሌለበት፣ ሞት የሌለበት፣ ሐዘን የሌለበት፣ መከራ የሌለበት አገር በሰማይ አለ። ኢየሱስ ይመጣል። ክብር ለኢየሱስ ይሁን። የኔ ወንድም ተዘጋጅ፣ የኔ እህት ተዘጋጂ፣ በቅድስና ተዘጋጅ። ቃሉ የሚያስተምረው ይሄንን ነው። ለመከራ አታልቅሱ። እግዚአብሔርን በመምሰል በመዘጋጀት ስንኖር መከራ የግድ ነው፣ ይመጣል። ነገር ግን መከራው እንዳልቀረ ሁሉ ኢየሱስም አይቀርም፣ ይመጣል። ማራናታ። ሃሌሉያ! የኔ ወንድሞችና እህቶች ኢየሱስ ይመጣል በሉ እስቲ። አበቃሁ እኔ።